ጤና ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ስለምትሰጡኝ ውድ ጊዜ እጅግ አድርጌ አመሰግናለሁ። የካራባኦ ካፕ ጨዋታዎች ተደርገው ነበረ። ከነዛ መካከል ከተጠባቂ ጨዋታዎች መካከል አንዱ የነበረው የሊቨርፑልና ክሪስታል ፓላስ ጨዋታ ነው። እንደተጠበቀው ክሪስታል ፓላስ በጣም ፈተና ሆኖ ለሊቨርፑል አሁንም በድጋሚ አሸንፎታል። ሊቨርፑል ደግሞ ተሸናፊ ሆኗል። ሊቨርፑል በጨዋታዎች ሽንፈትን ማስተናገድ ለምን ቀጠለ የሚለው የብዙዎች ጥያቄ ነው። ተከታታይ ሽንፈቶችን ነው እያስተናገደ ያለው። ከ400 ሚሊዮን ፓውንድ በላይ አውጥቷል ለአሌክዛንደር ኢዛክ፣ ኤኬቲኬ፣ ፍሪምፖ፣ ቬርትስ፣ ኬርኬዝ የመሳሰሉ ተጫዋቾችን ወደ ቡድኑ የቀላቀለበት የክረምት የዝውውር መስኮት ነበርና ከዚህ ወጪ ጋር ከዚህ ዝውውር ጋር በተያያዘ መጠበቁ በጣም ከፍ ያለ እንደሆነ ግልጽ ነው። ለምን ጨዋታዎችን መሸነፍ ቀጠለ የሚለው ግን ትልቅ ጥያቄ ነው። አርነ ስሎትም እንዳሉት ቡድኖች እኛን ለመቅጠም የሚመች የጨዋታ ስታይል አግኝተዋል ይላሉ። እኛ ግን መልሱን አላገኘንም። እነሱ የእኛን ያጨዋታ ስታይል አጥንተዋል እና እኛን ለመቅጠም በሚመች መልኩ እየመጡ ነው ያሉት እና እኛን ለመቅጠም የሚያስችላቸውንም የጨዋታ ስታይል አግኝተዋል። እኛ ግን መልሱን አላገኘንም። ስለዚህ በሊቨርፑል ያልተገኘው መልስ ተጋጣሚዎች ለነሱ ተዘጋጅተው ለሚመጡት ስታይል እንደገና ምላሽ መስጠት ነው ማለት ነው። በሊቨርፑል ትልቅ ጥያቄ የሆነው በብሬንትፈርዱ ጨዋታ 3-2 ከተሸነፉ በኋላ የተናገሩት ነው። እንግዲህ ይሄንን ያሉበት አጋጣሚ እና አሁን ሊቨርፑል በጣም በብዙ ድካም ውስጥ የሚገለጥ ቡድን ሆኗል። እንደዛም ሆኖ እየተመለከትነው ነው ያለ ነው። ሊቨርፑልን ለማዳከም እና እሳቸውም እንዳሉት ሊቨርፑልን ለመቅጠም የሚመች የጨዋታ ስታይል ይዘው እየመጡ ከሆነ ተጋጣሚዎች ታዲያ ለምንድን ነው ሊቨርፑል ለዚህ መልሱን ማግኘት ያልቻለው የሚለው ብዙ ምክንያቶች ያሉት ምላሾችም ያሉት እንደሆነ ግልጽ ነው። ግን ሊቨርፑል ነው አሁን ምላሽ ለመስጠት ወይም ያንን መልስ ማግኘት ያቃተው ጨዋታዎችን ለማሸነፍ ተጋጣሚዎቹን ድል ለመንሳትም ያልተቻለበት ምክንያት በጣም ብዙ ነው። ግን ለዛ መልስ መስጠት ያስፈልጋል። አሁን በሊቨርፑል የአርነ ስሎት አጨዋወት እንግዲህ ፖዚሽን ሜንቴን ማድረግ፣ መሀሉን መቆጣጠር፣ ኮንትሮል ላይ ያተኮረና ደግሞ መልሶ ማጥቃት፣ ሽግግሮችን አያያዙን ማወቅ ነው በብዙ የተመለከት ነው። በአርነ ስሎት ስር እንደዛ ነው። የኳስ ቁጥጥርን ጠብቆ ማቆየትን የሚፈልግ፣ መሀሉን በደንብ መቆጣጠር የሚፈልግ፣ እንዲሁ ደግሞ መልሶ ማጥቃትን ከመከላከል ወደ ማጥቃት የሚደረገውን ሽግግር ደግሞ ከማጥቃት ወደ መከላከል ያለውን ነገር በብዙ ሲሰራበት ነበር የምናውቀው። ነገር ግን አሁን በዚህ የውድድር ዘመን ተጋላጭ የሆነ ነው። ሁለቱ ሴንተር ባኮች ለብቻቸው እየተወነ ያለው ማለት ይቻላል ሜዳ ላይ። አሁን በጣም በብዙ የሚነሳው የኢብራሂማ ኮናቴ በግል ብቃት መውረድ ወይም ጥሩ ፎርሙላ ለመገኘት ነው። እሱ አንደኛው ምክንያት ነው። ግን ከዛ ሌላ በቨርጅል ቫንዳይክ ላይም አሁን የቀድሞ ጥንካሬውን እየተመለከት ነው አይደለም እና እነዚህ ሁለት ሴንተር ባኮች አብረው ተጫውተዋል እና በብዙ ኤክስፒሪየንስም የሚገለጡ ናቸው እና ከዚህ በኋላ እነዚህ ሁለቱ ያለውን በሁለቱ መሀል ያለውን ኮኔክሽን ማጥበቅ ነው እንጂ እንደ አዲስ ለመስራት የሚጠበቁበት ጊዜ አይደለም። ግን ደግሞ በሌሎች የቡድን አጋሮቻቸው ምክንያት በቡድኑ ያጫወት ስታይል ተጋላጭ በመሆኑ ምክንያት እነዚህ ሁለት ሴንተር ባክስ አሁን በጣም በብዙ ተጋላጭ እንደሆኑ እየተመለከትን ያለ ነው እና ለብቻቸው እየተዋቸውም ሲሄዱ በሜዳ ላይ እንቅስቃሴዎች ተመልክተናል። የተጋጣሚ ግብ ጠባቂዎች እንግዲህ ረጃጅም ኳሶችን ይጥላሉ። ሁለቱ ሴንተር ባክስ አሁን እንግዲህ ኤክስፖዝ ይደረጋሉ ማለት ነው። በዚህ ሁኔታ በካውንተር አታክ እና ደግሞ ሎንግ ቦልስ ቡድኑ እየተቀጣ እንዳለ እየተመለከትን ነው። በጣም ተጋላጭ ሆኗል እና ደግሞ አሁን በዚህ የውድድር ዘመን በጣም በልዩነት የተመለከት ነው። እነዚህ ረጃጅም ፓሶች አሉ ወይም ረጃጅም ኳሶች ይጣላሉ በመልሶ ማጥቃት። ከዛ ባለፈ ያው የቅጣት ምትና የኮርናር ነገር ወይም የማዕዘን ምትን እንዴት
እየተጠቀሙበት እንዳለ ቡድኖች አርሰናልም ቢሆን አሁን በመሪነት ለመቀመጡ በዚህ ሁኔታ ውስጥ አልፎ እንደሆነ ይታወቃል። ከዛም ባለፈው አሁን የእጅ ውርወራዎች እንዴት በብዙ ፈታኝ እንደሆኑ እየተመለከትን ያለ ነውና እንደ ብሬንትፈርድ፣ ሰንደርላንድ ያሉ ቡድኖች እንዴት እየተጠቀሙበት እንዳለም ተመልክተናልና ለነዛም ተጋላጭ ሆኖ ተመልክተነዋል። ሊቨርፑል በተለይ ደግሞ እንደ ሳላ ያለ ፕረስ የማያደርግ ተጫዋች ነገር ግን ለቡድኑ ካውንተር አታክ ዝግጁ የሆነ ተጫዋች በሁለት መንገድ ቡድኑን ያጎላል። እንደ መሐመድ ሳላ ያለ ተጫዋች አንድም ፕረስ ካለማድረግ ነፃ ተጫዋች እንዲኖር ያደርጋል የተጋጣሚን፣ ሌላ ደግሞ ለመልሶ ማጥቃት በሄደ ጊዜ ኳስ ቡድኑ ሲነጠቅ እሱ የተወው ቦታ ኤክስፕሎይት ይደረጋል በተጋጣሚ ተጫዋቾች እና ያንን ስፔስ ይጠብቃል ደግሞ ተጋጣሚም እና ያንን ይጠቀማል። ስለዚህ ሳላ ድሮፕ ስለማያደርግ በዛ ሁኔታ እንግዲህ እንዲህ ያሉ አጋጣሚዎችም ይፈጠራሉ። ሊቨርፑል እንግዲህ የሚጠቃው ወይም ተጋላጭ የሆነው ፕሬስ ማኒፕሌሽን ላይ ነው፣ በረጃጅም ኳሶች እንዲሁ ደግሞ በቀጥተኛ ካውንተር አታክም ነው ይሄ ቡድን በብዙ ተጋላጭ እየሆነ ያለው። ከዛ ባለፈ ግን እንዳልነው በቆሙ ኳሶችም በጣም እየተቸገረ ያለ ቡድን ነው። በሴት ፒስ ጎል ከማስቆጠር ጎሏል፣ ከመከላከልም ደግሞ እንደዛው ጎድሎ የተመለከትነው ቡድን ነው። የእጅ ውርወራ ይሁን ቅጣት ምት ወይም ደግሞ የማዕዘን ምት አሁን ሊቨርፑል እጅግ በጣም በብዙ እየተቸገረበት ያለ እንደሆነ ተመልክተናል። በአጠቃላይ ግን መከላከሉን ካየነው በጣም ሳስተዋል ይሄ ቡድን። እንግዲህ ትሬንት አሌክሳንደር አርኖልድ ለዚህ ቡድን ምን ማለት እንደሆነ የምታውቁት ነው። በጣም የተለየ ተጫዋች ነው። በመከላከል ካየነው አንድ ተከላካይ ሊኖረው የሚገባው ወይም በሜዳ ላይ የሚያሳየው ኢንተርሴፕሽን፣ ኳስ ማቋረጥ ይሁን ታክሎቹ ወይም ብሎክስ እንዳለ ሆኖ በማጥቃት ግን በጣም የተለየ ተጫዋች፣ በተጋጣሚ ሳጥን የሚኖረው የኳስ ንክኪ፣ ሾቶቹ፣ ፕሮግሬሲቭ ፓሶቹ፣ ፕሮግሬሲቭ ከሪስ በጣም የተለየ ቁጥር ነበረው ይሄ ተጫዋች እና አንድ ትሬንት አሌክሳንደር አርኖልድን አይደለም ይሄ ቡድን ያጣው። በተለይ አሁን ከተጋላጭነቱ አንጻር ስንመለከተው የትሬንት አሌክሳንደር አርኖልድን ጥራትም የእሱን ጥቅምም በጣም በብዙ አብሮ ያጣ ቡድን እንደሆነ እየተመለከት ነው ያለ ነው። የቀኝ መስመሩ ስለመሳሳቱም ስናነሳ አሁንም ስለ ሞሳላ ስናነሳ አሁን በቀኝ በኩል ትሬንት አሌክሳንደር አርኖልድ የለም። በቀኝ የሚፈራረቁ ብዙ ተጫዋቾች ነው ያሉት። በዚህ አጋጣሚ እንደ ኮነር ብራድሌ ከትሬንት ጋር እንደውም እሱን የሚያስቀምጥ ተጫዋች ተገኘ እስኪባል ድረስ በድንቅ ብቃት ላይ ተገለጠ። ከጉዳት በኋላ ግን በጥሩ ብቃቱ ላይ መገኘት ያልቻለ ደግሞ አዲሱ ፍሪምፖም አለ። አንዳንዴ ደግሞ ሲያስፈልግም ሶቦስ ላይን እዛ ቦታ ላይ ይጠቀሙበታል እና በእነዚህ መፈራረቅ ውስጥም የሳላ በዚህ መጠን መውረድ እነዚህ ምክንያቶችም እንዳሉ አብሮ ማንሳትም ይቻላል እና ከአዳዲስ ተጫዋቾች መምጣት ጋርም የተያያዘ በጣም ብዙ ነገር እንዳለ እንመለከታለን። የፕሌይሜከር ሚና በራሱም ለውጥ አለው። እንግዲህ ቅድም እንዳነሳ ነው አርነ ስሎት ቡድናቸው እንዲጫወት ይፈልጉ ፖዚሽን ሜንቴን ማድረግ፣ መሀሉን መቆጣጠር እና ሽግግሮች ላይ አያያዙን ማወቅ በጣም በብዙ የሚፈልጉት ነው። ግን የመሀል ሁኔታውን ስንመለከተው አሁንም የፕሌይሜከር ሚና መቀየር እንዳለው እናነሳለን። በቪርትስ ምክንያት ነው። እንግዲህ ቪርትስ በአርነ ስሎት ስር አታኪንግ ሚድፊልደር ወይም ደግሞ ሌፍት ዊንገር ሆኖ ነው የተመለከት ነው። በሌቨርኩዝን ከነበረው ብቃት ጋር በጣም የተለያየ ነው ማለት ይቻላል። ፍሎሪያን ቪርትስ እንግዲህ ፋይናል ተርድ ላይ ብዙ ተቾች ነበሩት። በሌቨርኩዝን ቆይታው 2023-24 ላይ 46.6 ነበረ በፋይናል ተርድ ላይ የሚነካቸው ኳሶች ወይም የነበረው ተች። በ2024-25 የውድድር ዘመን ደግሞ በተጠናቀቀው የውድድር ዘመን ማለት ነው 45.1 ነው። በዚህ የውድድር ዘመን 2025-26 በሊቨርፑል ወደ 27.4 ዝቅ ያለበትም ነው እና ከሱ መምጣት ጋር እና ከዚህ ሚና ጋር በተያያዘ ብዙ ለውጦች እያደረጉ እንዳሉ ነው የተመለከት ነው እና ያንን በደንብ ማንሳት ይቻላል። ስለ ሞሳላ እንዳለው ነው በቀኝ መስመር ላይ ያለውን ነገር ስሎት አሁን ትልቁ ጥፋታቸው የሚመስለው ሁሉንም ለውጦች በአንድ ጊዜ ማድረጋቸው ነው። ቀስ እያሉ አንዱ ዲፓርትመንት ላይ ከዛ በኋላ ሌላኛውን ከዛ ሌላውን ፊክስ ማድረግ ሲኖርባቸው ግን ለውጦችን በአንድ ጊዜ ማድረግ
ከተከላካይ እንዲሁ ደግሞ አማካይ ላይ ደግሞ ፊት መስመር ላይ ያለውን ነገር እንደዚሁ በተመሳሳይ ለውጦችን በአንድ ጊዜ ማድረጋቸው ቡድኑ እንዳይዋሃድ ያደረገበትም አንደኛው ምክንያት እሱ ነው። ሳላ እንግዲህ ስለ አዲሱ ኮኔክሽን እስካሁን ስላላገኘው ኮኔክሽን ልክ እንደ ዳርዊን ወይም ደግሞ ሉዊስ ዲያዝ ወይም ደግሞ ከሌሎች የፊት መስመር ተጫዋቾች ጋር ዲዮጎ ዦታንም ጨምሮ ማለት ነው ያንን ኮኔክሽን እንዳላገኘ ተናግሯል። ሞሳላ ከዲዮጎና ዳርዊን ጋር ከየት መጀመር እንዳለብኝና የት እንደማገኛቸው አውቅ ነበረ። ጨዋታቸውን ወይም ደግሞ አጫዋታቸውን በደንብ አውቀዋለሁ። ኢጎ ኤኪቲኬ አሁንም አዲስ ነውና ይሄንን ኮኔክሽን አላገኘሁትም ሲል ነው የተናገረው። በእርግጥ አዳዲስ ተጫዋቾች ሲመጡ እንዲህ ያለው ነገር ይፈጠራል፣ ግን ደግሞ በጣም ጥራት ያላቸው ተጫዋቾች ስለሆኑ በዚህ መጠን ይቸገራሉ አልተባለም። እንደውም ኢጎ ኤኪቲኬ በጣም የተለየ አጀማመር ነው ያደረገው ከአዳዲሶቹ ተጫዋቾች ውጤታማ የሆኑ ተጫዋች እንደውም እሱ ነው። ከአሌክዛንደር ኢዛክ መሰለፍ መጀመር በኋላ ነው በቦታው ሴትል ማድረግ ያቃተው እንጂ ይሄ ተጫዋች ደግሞ በሱ ድካም ሳይሆን በአርነ ስሎት ፍቃድ ወይም በሳቸው ምርጫ የሆነ እንደሆነም እየተመለከትን ያለ ነው እና ያንን ኮኔክሽን በፊት መስመር ላይ ማምጣትም ከባድ እንደሆነበት ሞሳላ ደጋግሞ እየተናገረ ነው ያለው እና በተጠናቀቀው የውድድር ዘመን የነበሩት ቁጥሮችም የሞሳላ በጣም የተለየ ነው። በዚህ የውድድር ዘመን በብዙም እንደወረደ ተመልክተናል። ስታቶቹ እንግዲህ በ90 ደቂቃ በፕሪሚየር ሊግ ሲለካ በ2024/25 እና በ2025/26 ባለፈው ሲዝን እና በዚህ ሲዝን ሲነጻጸር በብዙ ልዩነቶች ያሉት ነው። እድል መፍጠር ላይ በተጠናቀቀው የውድድር ዘመን 2.29 ነበረ። በዚህ የውድድር ዘመን ወደ 1.9 ዝቅ ብሏል። ትልልቅ ቻንሶችን በመፍጠርም ወይም ትልልቅ እድሎችን መፍጠር ላይ 0.72 ነበር። በተጠናቀቀው የውድድር ዘመን ወደ 0.56 ዝቅ ብሏል። በዚህ የውድድር ዘመን በሳጥን ውስጥ ወይም ደግሞ ወደ ሳጥን በሚደረጉ ፓሶች ነው በዚህ የውድድር ዘመን ቁጥሩ በልጦ የታየው። አምና እንግዲህ 5.46 ነበረ። በዚህ የውድድር ዘመን ግን 5.93 ሆኗል። ሞሳላ ካሻሻለው ቁጥር ይሄኛው ብቻ ነው የሚጠቀሰው እንጂ በሌሎቹ በሙሉ ወርዶ ነው የተመለከትነው። የድሪብል ሙከራዎቹም ቢሆን 3.65 ነበረ በተጠናቀቀው የውድድር ዘመን፣ አሁን ደግሞ ወደ 1.68 ዝቅ ብሏል። የድሪብል ሰክሰሱ ወይም ደግሞ ድሪብል የማድረግ ስኬቱ ከ42.32 ወደ 13.33 በጣም ነው ዝቅ ያለው። ይሄም በንክኪዎቹ ደግሞ ከ49.68 ወደ 42.65 ነው እየወረደው። በተጋጣሚ ሳጥን ውስጥ የሚነካቸው ኳሶች ደግሞ ወይም በተጋጣሚ ሳጥን ያለው ተች ከ10.5 ወደ 6.49 ዝቅ ብሏል። ፓሶቹም ቢሆኑ ከ30.78 ወደ 26.08 ዝቅ ያሉ ናቸውና ሞሳላም በፎርም በግል ቢወርድም እነዚህ ቁጥሮች ምስክር እንደሆኑ ማንሳት ይቻላል እና ያ ጠንካራው ቡድን የተጠናቀቀ ውድድር ዘመን የነበረው ሞሳላን ያገዘው አሁን የለም እና በዚህ ውድድር ዘመን የተለየ ነገር እንዳለ እሱም ያንን ኮኔክሽን ማምጣት ማግኘት እንዳልቻለ ደጋግሞ እየተናገረ ነው ያለውና በግራ መስመርም ደግሞ በተመሳሳይ የሚነሳ ነው የቀኙን አለን እንጂ በግራም ቢሆን ሉዊስ ዲያዝ በዚህ ቦታ እንመለከተው ነበር። አሁን ኮዲ ሃክፖ ሙሉ በሙሉ ይዞታል ማለት ይቻላል። አንዲ ሮበርትሰን ነበረ በተከላካይ መስመር የምንመለከተው አሁን በአንዳንድ አጋጣሚዎች ካልሆነ ግን አሁን ሚሎስ ኬርኬዝ ነው እዚህ ቦታ ላይ በብዙ እየተሰለፈ ያለው። ጥረቶችን ያደርጋል። ወርክ ሬቱ ምንም ጥያቄ የለበትም። ግን ደግሞ ከስህተቶች የጸዳ አይደለም። ይሄ ተጫዋች ለስህተቶች የተጋለጠ ነው። ካርዶችን በተደጋጋሚ የሚያይ ነው። እንደውም ከፕሪሚየር ሊግ የተዘዋወረ ተጫዋች በመሆኑ በጣም በፍጥነት አዳፕት ያደርጋል ተብሎ የተጠበቀው ተጫዋች በተጠበቀው መጠን እየሆነ አይደለም እና የግራውም ይሁን የቀኙ ብዙ ጥያቄዎች የሚነሱበት ነው። እንግዲህ በዚህ ሲዝን ሊጉ ኢቮልቭ እያደረገ እየተመለከት ነው። ሊቨርፑል ግን ጨዋታዎችን እየተሸነፈ ነው። መሪው አርሰናል በአሸናፊነት እንደቀጠለ ነው። በሊጉ እንደተመለከት ነው በብዙ ጨዋታዎች ላይ ዳይሬክት ፓሲንግ በጣም እየበዛ ነው ያለው። የሴት ፒስ ጎሎች በጣም በብዙ እየተቆጠሩ ነው ያሉት እና ረጃጅም ተጫዋቾችንም እየተመለከትን ያለ ነው። ሊቨርፑል እንግዲህ ቴክኒካሊ የአጥቂ ተጫዋቾችን ከማስፈረም ባይሰንፍ ከውጤት ግን እየጎደለ ነው። የመከላከል ሽፋኑንም ሸጧል፣ አሳልፈው ለሪያል ማድሪድ ሰጥቷልና
ይሄ ቡድን ከመከላከሉ ጋር በተያያዘ በጣም ብዙ ጥያቄ የሚነሳበት ነው። ስለ ሬስት ዲፌንስም ብዙ የሚባል ነው። እንግዲህ ቡድኑ ኳስ ቁጥጥር ባለው ጊዜ ፖዚሽን ሲኖረው የሚይዘው የመከላከል ስትራክቸር ወይም ደግሞ የተከላካይ መዋቅር በማጥቃቱ ቀጥተኛ ተሳታፊ ያልሆኑ ተጫዋቾች አደረጃጀት ላይ ያተኮረ ነው። ምናልባትም ቡድኑ ፖዚሽን ካጣ፣ ኳስን ከተነጠቀ የተዘጋጀ ዲፌንስ ያስፈልጋል እና ለመልሶ ማጥቃት ተጋላጭ እንዳይሆን ነው። ሊቨርፑል ግን በሬስት ዲፌንስ አሁንም ጥያቄ የሚነሳበት ቡድን እንደሆነ በደንብ ከጨዋታ እየተመለከትን ያለ ነው። በኮሚኒቲ ሺልድን ጨምሮ ደግሞ እንግዲህ በዚህ ሲዝን በክሪስታል ፓላስ 3 ጊዜ የተሸነፈው ሊቨርፑል እንግዲህ አሁንም በካራባኦ ካፕም የተመለከት ነው በተመሳሳይ ያን ነው ነገሩ። አሁን እንግዲህ ከጊዜያዊ ድካም ወይም ደግሞ ከጊዜያዊ መሰበር ወደ ውጤት ቀውስም አድጓል ማለት ይቻላል። በሊቨርፑል ቤት ከ4 ተከታታይ ሽንፈቶቹ በኋላ በቻምፒየንስ ሊግ ወደ ጀርመን አቅንቶ አይንትራ ፍራንክፎርትን ሲያሸንፍ መለስ ያለ ይመስል ነበር ይሄ ቡድን። ከዚያ ግን በዶሜስቲክ ውድድሮች በፕሪሚየር ሊግ እና ካራባኦ ካፕ ሌላ ሽንፈት ነው ያስተናገደው። ከ7 የመጨረሻ ጨዋታዎች 6 ሽንፈቶች። ይሄ ስለ ሊቨርፑል ነው እያነሳን ያለ ነው። የውድድር ዘመን አጀማመሩን የምታውቁት ነው። በመጨረሻ ሰዓት በሚያስቆጥራቸው ጎሎች ያው በፕሪሚየር ሊጉ 3 ነጥብ ይዞ መውጣት በጣም ትልቅ ነገር ነው። ዋናውም ነገር እሱ ነው ማለት ይቻላል። በተለይ ፉክክሩ ጠንከር ሲል በየትኛውም መንገድ ይሁን እነዚህ 3 ነጥቦች ማሳካት ያስፈልግ ነበረ እና አጀማመሩን ለማሳመር ሊቨርፑል በዛ መንገድ ነበር የሄደው። በነዛም ከውጤት ባልጎደለባቸው ጊዜያት ከፐርፎርመንስ ግን ጎድሎ እንደነበረ ተመልክተናልና ግን በዛ ውስጥም ሆኖ ውጤትን ስለያዘ በውጤቱ ይመዘን ነበር ወይም ያ ሚዛን ያነሳ ነበር። አሁን ግን ከውጤትም እየጎደለ አሁን ወደ ቀውስ ከፍ ያለ ሁኔታ ውስጥ ነው የተገኘው ሊቨርፑል። ከ7 የመጨረሻ ጨዋታዎች 6 ሽንፈቶች። ይሄ ለሊቨርፑል በጣም ብዙ ነው። የአምና ቻምፒየን ለነበረ ቡድን በዚህ የዝውውር መስኮት ትልልቅ ዝውውሮችን የፈጸመ ጥራት ያላቸው ተጫዋቾችን ያመጣ የፕሪሚየር ሊግ ቡድን በዚህ መጠን ጨዋታዎችን ሲሸነፍ ወይም ሽንፈቶችን ሲያስተናግድ በጣም እንግዳ ነገር ነው። አሰልጣኝ አርነ ስሎት እንግዲህ የቱንም ያህል የውጤት ቀውስ ውስጥ እንዳሉ ቢያውቁ ቢረዱ በካራባኦ ካፕ ፊክስቸር ግን ትልልቅ ተጫዋቾቻቸውን ወይም ደግሞ የቡድኑ ቁልፍ ተጫዋቾችን ከማሳረፍ ወደኋላ አላሉም። በእርግጥ ቡድኖች ሁለተኛ ቲማቸውን ብዙ ጊዜ ይጠቀማሉ። ያን እንመለከታለን ዶሜስቲክ ውድድሮች ላይ እና ግን ሊቨርፑል በዚህ ሰዓት ይሄ ነበረው የሚያስፈልገው ትልቅ ጥያቄ ነው። ይሁንና ግን ውድድሩ ምንም ይሁኑ ምን ውጤቱ ለሌላ ድል የሚያንደረድር መነሳሳት የሚፈጥር ይሆን ነበረ። በካራባኦ ካፕ አሸናፊም ሆኖ ቢሆን በዚህ ሰዓት እንግዲህ በየትኛውም ውድድር የትኛውንም ተጋጣሚ በየትኛውም መንገድ አሸንፈው ውጤት መያዝ ለአርነ ስሎትና ሊቨርፑል በጣም ወሳኝ እንደሆነ መናገር ይቻላል። ታዲያ የአርነ ስሎት ውሳኔ ወይም ቁልፍ ተጫዋቾቻቸውን የማሳረፍ ውሳኔ በፕሪሚየር ሊግ ፊክስቸር እንግዲህ ከአስተን ቪላ ጋር በሚኖራቸው ጨዋታ ይሰራ እንደሆነ እንመለከታለን። እሳቸው ይህ ትልቅ ውሳኔያቸው እንደሚሰራ ተስፋ አድርገዋል። በአስተን ቪላው ጨዋታ የኡናይ ኤምሪ አስተን ቪላ እንግዲህ የሚሰጣቸውን ፈተና ለመቋቋም ያደረጓቸው 10 ቅያሬዎች ወይም ለውጦች ነበሩ። በካራባኦ ካፕ ጨዋታ ቁልፍ ተጫዋቾቻቸውን ማሳረፍ የፈለጉበት እንግዲህ ሊቨርፑል ቪላን ከመግጠም በኋላ ይሄ ቡድን ቀጣይ ተጋጣሚዎቹ ሪያል ማድሪድ እና ማንቸስተር ሲቲ ናቸው። ይሄ ቀላል አይደለም። ለዚያ ነው እንግዲህ በካፕ ጨዋታም ቢሆን ጠንካራ ውጤት ማግኘት የሆነ ሞመንተም ቢልድ ለማድረግ ይጠቅም የነበረው ማለት ነው። ካራባኦ ካፕም ቢሆን ውጤት ይዞ መውጣት የሆነ ነገር ለመያዝ ለመንደርደርም ለመስፈንጠርም ይጠቅማቸው እንደነበረ ግልጽ ነው እና ስሎት ግን ሌላ ዝቅታ አጋጥሟቸዋል። አሁንም ቁማሩን ተበልተዋል። ቁማሩን መበላት ሀፋፍ ነው ማለት ይቻላል። የቆመሩት የአስተን ቪላው ጌም ላይ ለማሸነፍ ከሆነ እንግዲህ በካራባኦ ካፕ ተሸንፈዋል። ስለዚህ ግማሹን አተውታል ማለት ነው። ሙሉ በሙሉ ቁማሩን የሚበሉት በአስተን ቪላም የተሸነፉ እንደሆነ ነው እንጂ የሚነሱበት ከሆነ ምናልባትም ሊያተርፉ ይችላሉ እና የኦሊቨር ግላስነር ቡድን ክሪስታል ፓላስ እንግዲህ ቀላል ተጋጣሚ አልነበረም ወይም አይደለም ይታወቃል። በዚህ የውድድር ዘመን ቼልሲን ከ0-0 ከማስወጣት ጀምሮ እንደውም ከዛ በፊትም በኮሚኒቲ ሺልድ ከሊቨርፑል ጋር የነበረው ነገር የሚታወስ ነው። እንግዲህ
እንዲህ ያለውን ያልተገጣጠመ የሊቨርፑልን ቡድን አይደለም ለጠንካራ ምርጥ 11 ለሌለው ቡድን ይቀርና ላለው ራሱ በጣም ፈታኝ እንደሆነ ይታወቃል። የኦሊቨር ግላስነር ቡድን ደግሞ ሊቨርፑል በጣም ቁልፍ ተጫዋቾችን አሳርፎ ነው ወደዚህ ውድድር የመጣውና በራስ መተማመንም በመዋቅርም አንሶ ነበረ ሊቨርፑል። ያንን የተመለከትነው እና የአስፈሪው ሊቨርፑል አሁን የለም። ተጋጣሚዎችም ወደ ሊቨርፑል ሲመጡ እየፈሩት አይመጡም ከዚህ በኋላ። ያ የሚታወቅበት የፕሬሲንግ ኮሄዥን ከርቶታል ሊቨርፑልን። ተጋጣሚ በሎንግ ፓስ ይሁን በሌላ ጨዋታ እየፈተነው ነው ያለው ይሄንን ቡድን። በቀላሉ በተጋጣሚ ጫና ስርም ሲወድቅ እንመለከተዋለን እና የሆነ ፓኒክ የማድረግ ነገር እንመለከታለን። ልክ ጎል ሲቆጠርበት ለወትሮ እንደዛ አልነበረም። በተጠናቀቀ ውድድር ዘመንም ቢሆን ብዙ ጎሎች እኮ ተቆጥረውበታል፣ ግን ጨዋታዎችን አሸንፎ ይወጣ ነበር። አይደነግጥም፣ በራስ መተማመን ነበረውና የተገጣጠመን ቡድን ነበር ደግሞ በደንብ የተመለከትነው። በዚህ የውድድር ዘመን ግን ያው የሽግግሮች አያያዙንም አላወቀበትም። በተጠናቀቀ የውድድር ዘመን 4 ጨዋታዎችን ብቻ የተሸነፈው ሊቨርፑል በፕሪሚየር ሊግ ማለት ነው። በዚህ የውድድር ዘመን ገና በ9 ጨዋታዎች 4 ተሸንፏል። ክሊንሺት መጠበቅም አልሆነለትም። የቆሙ ኳሶችን መከላከል በቋሚነት የተቸገረበት ነው ማለት ይቻላል። የማዕዘን ምት፣ ቅጣት ምት፣ የእጅር ወራ እነዚህን ሁሉ እንዴት መቆጣጠር እንዳለበት አላወቀም። ሊቨርፑል ጎሎች እየተቆጠሩበት ነው ያለው። በሊቨርፑል እንግዲህ ለችግሩ ሁሉ መነሻ የሚመስለው ያልተረጋጋ ላይን አፕ ነው። የመጀመሪያ ቡድን ቋሚ ተሰላፊዎች በሌሎች ተተክተዋል በተጠናቀቀ ውድድር ዘመን ከነበረው ጋር ሲነጻጸር። ግን ደግሞ በሊጉ 2ኛ ደረጃ ላይ የተቀመጠው ቦርንመዝ ከ3 አዳዲስ ተከላካዮቹ ጋር ምን እያደረገ እንዳለ ተመልከቱ። በጣም አስደናቂ ቡድን ነው ይሄ። ፈጣን መላመድ፣ መስማማት ሊቨርፑል የሚናፍቀው ነው። አሁን ከአዳዲስ ተጫዋቾቹ ጋር አርነ ስሎትም እንግዲህ የአዳዲስ ተጫዋቾቻቸውን አቅም ለማዋሃድ ከአንዶኒ ኤራዮላ የሆነ ነገር መውሰድ ሳይኖርባቸው አይቀርም ከቦርንመዙ አሰልጣኝ እና አዳዲስ ተጫዋቾችን ቢኖሩ አንዳንዴ ቶሎ የመዋሃድ ቶሎ የመላመድ የመስማማት ነገር ይኖራል። አንደኛው ማሳያያው የቦርንመዝ ነው። 3ቱን ተከላካዮቹን ቀይሮ በአዳዲስ 3 ተከላካዮች ነው ያለውና ግን ደግሞ ተዋህዶ በደንብ 2ኛ ደረጃ ላይ ተቀምጠዋል በሊጉ። እንግዲህ የሊቨርፑል ችግር አሁን በሁለቱም ሳጥን መሆኑ ነው። በተጫዋቾች በፊት መስመር አጥቂ ተጫዋቾች ላይም ጥያቄ እየተነሳ መሆኑ ነው። በዚህኛው ሳጥን እንግዲህ ፉልባኮቻቸው በጣም ግራ ተጋብተዋል። ሚሎስ ኬርኬዝ በግራ ተቸግሯል። የቀኙ አሁንም በማን እርግጠኛ እንደሆኑ አይታወቅም። እንግዲህ ይሄ ችግር ዲፓርትመንቱን በጠቅላላ እያጋለጠው ነው። ቨርጂል ቫን ዳይክ በግራ ከኬርኬዝ ጋር ነው የሆነ ፓርትነርሺፕ ለመፍጠር ሲሞክር እየተመለከትን ያለ ነው። ግን ደግሞ በጣም በብዙ ተቸግሯል። የቀኙ የኮነር ብራድሊ፣ ጀርሚ ፍሪምፖ እንዲሁ ደግሞ ዶሚኒክ ሶቦስ ላይ የሚድፊልዱን መዋቅር ያጎደለ ያሳሳ እንደሆነ ይታወቃል። ይሄ ተጫዋች እንግዲህ በተጠናቀቀ ውድድር ዘመን አሌክሲስ ማካሊስተር፣ ዶሚኒክ ሶቦስ ላይ እና ራያን ራቨንበርግ እንዴት አይነት የመሀል ቁጥጥር እንደነበራቸው የሚታወስ ነው። አሁን ይሄ ቡድን የመሀሉንም እያጣ መጥቷል። በተከላካይ መስመር ያለበትን ችግር ለመቅረፍ ሲል እንግዲህ እያጫወተው ነው የሚገኘው ቀኝ ላይ ሶቦስ ላይን። ሊቨርፑል ግን የመሀሉንም ነገር እንዲያጣም አድርጎታል። ያንን የቀኝ መስመር ለመሙላት በሚያደርገው ጥረት መሀሉም የበለጠ እንዲሳሳ ሆኗል። የሚድፊልድ ባላንስ ትልቅ ጥያቄ ያለበት ነው። ስልተምቱን አጥቷል። ቁጥጥሩንም በብዙ ያጣበት ነው። ጭራሽ ራያን ራቨንበርግ በሌለበት ጨዋታማ ሌላ ሊቨርፑል ነው እየተመለከትን ያለ ነው። እንደውም እሱ ሲኖር በጣም የተሻለ ነው። የማጥቃቱም እንዲሁም ሀሳብ ሆኖበታል። የሞሐመድ ሳላ ደካማ አጀማመር በጣም በብዙ ምክንያቶች የሚነገር ነው። ከግል ብቃቱ ባለፈ ደግሞ እንደ ቡድንም የወረደባቸውንም ቁጥሮች እየተመለከትን ነበር እና ይሄ በብዙ ተያይዞ የሚነሳ ነው። ደግሞ አዳዲስ ተጫዋቾችን ከማምጣትም ባለፈ ውድ ግዢዎች ናቸው እና ይሄ ፕራይስ ታግ ጫና አለው በሊቨርፑል በኩል። ለአሌክዛንደር ኢዛክ እና ፍሎሪያን ቨርትስ ብዙ ገንዘብ ነው ያወጣው ለዝውውር እና ይሄ ቡድን ብዙ ይጠበቃል። በዚህም ምክንያት እያንዳንዱ ፔኒ መቼ ነው መመንዘር የሚጀምረው፣ መቼ ነው ሜዳ ላይ መልስ መስጠት የሚጀምሩት የሚለው ትልቅ ጥያቄ ነው በሊቨርፑል በኩል እና
ደግሞ ከሁሉ በላይ በጣም የጎዳቸውን የዲዮጎ ዦታንም ሀዘን አስደንጋጭ ህልፈተ ህይወትም እዚህ ጋር ማንሳት የሚኖርብን ይመስለኛል። ሳይኮሎጂካሊ በጣም ነው የሚጎዳቸው፣ ምንም ጥያቄ የለውም። ግን ይሄም ተጨማምሮ ከሱም ጋር ተያይዞ ቡድኑ በአጠቃላይ በፐርፎርማንስ ወርዶ የተመለከትንበት ነው። አሁን ደግሞ ጭራሽ ከውጤትም እየራቀ ነውና በጣም በብዙ ሳይርቁ አሁን ነጥቡ ወደ 7 ሰፍቷል ከአርሰናል ጋር ያላቸው ነጥብ እና በብዙ ሳይርቁ ቶሎ መፍትሄ መስጠት አለባቸው። አርነ ስሎት እኛ መልስ አላገኘንለትም ላሉት ጥያቄ መልስ መስጠት መጀመር አለባቸው። ተጫዋቾቻቸውን አሳርፈው ለቪላው ጨዋታ ተዘጋጅተዋልና በቪላ ደግሞ ምን እንደሚጠብቃቸው እንመለከታለን። ይሄም ቀላል ተጋጣሚ አይደለም። በዛ ላይ ሊቨርፑል ከሽንፈቶች በኋላ ስለሆነ ወደዚህ የሚመጣው እንደተባለውም እንደቀደመው ጊዜ ሊቨርፑልን መግጠም አስፈሪ ላይሆን ይችላል አሁን ለቡድኖች። ግን ደግሞ ይሄ ቡድን በተሳካለት ጊዜ ያላቸው የተጫዋቾች ጥራት የሚታወቅ ነው። እንደውም ስለ ንጽጽር ሲጠየቁ የስኳድ ጥራቱ እኮ የማንቸስተር ሲቲ የቼልሲ እያሉ አርነ ስሎት ሲያነሱ ነበርና ሌላኛው ደግሞ መከራከሪያ ሀሳብ ሆኗል። እንግዲህ ይሄ አስተያየት ደግሞ ሰዎች ስለኛ ስኳድ ያወራሉ እንጂ እንደውም በጥራትም በጥልቀትም እኮ የሚበልጡን እንደ ሲቲ እንደ ቼልሲ ያሉ ናቸው ሲሉ ነው የተናገሩት። ግን ስለ ጥራቱ ካነሳን በእርግጥ ሊቨርፑል በጣም ጥራት ያላቸው ተጫዋቾችን ነው ያገኘው። በሊጉ የነበረውን አሌክዛንደር ኢዛክን ጨምሮ በኒውካስል ምን ሲሰራ እንደነበር የምታውቁት ነው። የሚደንቅ ብቃት ያለው ተጫዋች ነው። ፍሎሪያን ቨርትስም ቢሆን በቡንደስሊጋ ይሁን እንጂ በጣም ድንቅ ተጫዋች እንደሆነ ይታወቃል። ኢጎ ኤኪቲኬ ሊቨርፑል ከመምጣትም በኋላ ራሱ በጣም በጥሩ ብቃት የተገለጠ ተጫዋች እንደሆነ ይታወቃልና ስለ ጥራቱ ሲናገሩ በሌሎች እንበለጣለን የሚል አስተያየት ነው የሰጡት። ለማንኛውም ግን ሊቨርፑል በጨዋታዎች ሽንፈትን ማስተናገድ የቀጠለባቸው ብዙ ምክንያቶች አሉ። ግን መመለስ የሚገባውም ደግሞ በጣም ብዙ ምክንያቶች አሉ። ለጥያቄዎች አሁን መልስ መስጠት አለባቸው። እኛ አሰልጣኝ ጫና የለም እያሉ ነው። ግን ጫና መምጣቱ አይቀርም ቀስ እያለ እሳቸው ማለት ያለባቸውን ነው እያሉ ያሉት። ምክንያቱም ተጫዋቾቻቸው ላይ ሌላ ጫና ማሳደር ስለሌለባቸው ብዙ ጫና የለውም ሲሉ ነው የተናገሩት። ግን ይሄንን ጫና የሚያቀለው በጊዜ ወደ ውጤት መቅረብ ከሽንፈቶች መውጣት የሚለው ነገር ስለሆነ አርነ ስሎትና ሊቨርፑል አሁን ትልቅ የቤት ስራ ይጠብቃቸዋል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ስለሰጣችሁኝ ውድ ጊዜ እጅግ አድርጌ አመሰግናለሁ። አስተያየት ቢኖራችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ፣ እመለከተዋለሁ።